ሰበር ዜና የክልል ፕሬዝዳንቶች ከስልጣን ተባረሩ። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ባለስልጣናት ላይ ያነጣጠረ እርምጃ ወሰዱ። ጠቅላዩ ከ4 ኪሎ እንዲህ ያለውን ሹምሽር ሲያደርጉ ከወዲያ ጫፍ የኢትዮጵያ ድንበር ላይ የድሮን ዘመቻ ታውጇል። ድንበራችን በድሮንና በሚሳኤል እየተደበደበ ነው። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎች አጠናክረን መተናል። አስቀድማችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። የተፈራው ሆኗል። አብይ ተገደው ወደ ጦርነት ገብተዋል። በዚህም ባልተጠበቀ አቅጣጫ አዲስ ውጊያ ፈንድቷል። በግብጽ የሚዘወረውና በጀነራሉ የሚመራው ጦር ኢትዮጵያ ግዛት ላይ የድሮን ዘመቻ አውጇል። ለጦሩ ቅርበት ያላቸው ድረገጾች ባጋሩት መረጃ ሌሊቱን ከ4 በላይ የድሮንና ሮኬት ጥቃት ተፈጽሟል። ዋና ወታደራዊ ካምፑ የወደመ ሲሆን በርካታ ወታደሮችም ረግፈዋል። ይህን አስደንጋጭ ዜና በዝርዝር እናስደምጣችኋለን። ጠቅላይ ሚኒስትር አብይ አህመድ ስራቸውን በቶሎ ጀምረዋል። የመጀመሪያ ዙር የምርጫ ውጤት ይፋ በተደረገ ማግስት አደገኛና ከባባድ ሹምሽሮችን ጀምረዋል። ጠቅላይ ሚኒስትሩ አሁን ላይ በዋናነት የክልል ፕሬዝዳንቶች ላይ ያነጣጠረ ሹምሽር ሊያደርጉ መሆኑንና ለብልጽግና ፓርቲ ቅርበት ያላቸው ምንጮች ዘግበዋል። በተለይም ከጊዜ ወደ ጊዜ የአማራ ክልል ከብልጽግና እጅ እየወጣ በመሆኑ በአማራ ክልል አመራሮች ላይ ያነጣጠረ አዲስ ስልጣን እንደሚሰጡ ታውቋል። የጥብቅ መረጃ በዝርዝር እናስደምጣችኋለን። ጦርነቱ ፈንድቷል። ኢራን ሌሊቱን አሜሪካ ላይ የሚሳኤል በረዷን ዝንባለች። ትራምፕ አልቻሉ። ቴህራን ደመላሽ ሆናለች። ሌሊቱን ኢራን 18 ኢላማዎችን በመምታት አሜሪካንን አቁስላለች። ዋሽንግተን በበኩሏ ቶም ሃውክ የተሰኘውን ሚሳኤል ለመጀመሪያ ጊዜ ተኩሰዋለች። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። ጦርነቱ ፈንድቷል። ኢራን ሌሊቱን አሜሪካ ላይ የሚሳኤል በረዶ አዝንባለች። ትራምፕ አልቻሉም። ቴህራን ደመላሽን ሆናለች። ሌሊቱን ኢራን 18 ኢላማዎችን በመምታት አሜሪካንን አቁስላለች። ዋሽንግተን በበኩሏ ቶም ሃውክ የተሰኘውን ሚሳኤል ለመጀመሪያ ጊዜ ተኩሳለች። ዶናልድ ትራምፕ ኢራንን ክፉኛ እንደበድባታለን ማለታቸውን ተከትሎ የአሜሪካ ጦር ጥቃት በመፈጸሙ ቴህራን በባህረ ሰላጤው በሚገኙ ጦር ሰፈሮች ላይ የአጸፋ እርምጃ ወስዳለች። የአሜሪካ ማዕከላዊ እዝ ሴንትኮም ፕሬዝዳንት ትራምፕ ኢራን ጦርነቱን ለማስቆም የሚያስችል ስምምነትን ለመቀበል ብዙ ጊዜ ፈጀች ካሉ በኋላ ለተከታታይ 2 ቀናት ራስን የመከላከል ጥቃቶችን መፈጸሙን አስታውቋል። በምላሹ ኢራን በባህሬን፣ ኩዌት የሚገኙ የጦር ሰፈሮች ላይ ጥቃት መፈጸሟን አስታውቃለች። እነዚህ ጦር ሰፈሮች ከዚህ ቀደም ተመሳሳይ የአጸፋ እርምጃ የወሰደችባቸው ናቸው። ሁለቱ ሀገራት እርስ በርስ የሚያደርጉት መታኮስ በሚያዝያ ወር የተደረሰውን የተኩስ አቁም አደጋ ላይ ጥሎታል። አሜሪካ የቴህራን የአየር መከላከያዎችን፣ ራዳሮችንና ሌሎች ተቋማት ላይ ድብደባ ከፈጸመች በኋላ በሀገሪቱ ደቡባዊ ክፍል በሆርሙዝ አቅራቢያ አካባቢ ፍንዳታ ተሰምቷል። የእስላማዊ አብዮታዊ ዘብ በበኩሉ በሆርሙዝ ወሽመጥ የሚያልፉ 2 የነዳጅ መርከቦች ላይ ጥቃት መፈጸሙን የኢራን መገናኛ ብዙሃን ዘግበዋል። ስለ ጥቃቱ ወዲያውኑ ማረጋገጫ የሰጠ አካል የለም። ይህ የተከሰተው የኢራን መገናኛ ብዙሃን የሆርሙዝ ወሽመጥ ለማንኛውም አይነት መርከብ ሙሉ በሙሉ ዝግ መሆኑን ካስታወቁ በኋላ ነው። ሴንትኮም ግን የንግድ መርከቦች በሆርሙዝ ወሽመጥ በኩል እያለፉ ነው ሲል መግለጫ ሰጥቷል። በወሽመጡ የሚያልፉ መርከቦች ላይ ጥቃት ከደረሰና መስመሩ ሙሉ በሙሉ ዳግም ከተዘጋ በኋላ የነዳጅ ዋጋ ጭማሪ አሳይቷል። በእስያ ገበያ ዛሬ ማለዳ ብሬንት ድፍድፍ ነዳጅ ዘይት በበርሜል $200 ጭማሪ በማሳየት $95 መሸጥ ጀምሯል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ መካከለኛው ምስራቅ ወደማይወጣው ቀውስ ውስጥ እየገባ ነው ሲሉ አስጠንቅቀው በቅርብ ጊዜ የተከሰቱ ግጭቶች የተኩሱን መጠን መቀነስ ብቻ ላይ አስተዋጽኦ ያደረገ ይመስላልም ብለዋል። የተኩስ መጠኑን መቀነስ ወደ ሙሉ ጦርነት እንዲሻገር ማድረግ የለብንም። ሁሉም ወገኖች ወደ ዲፕሎማሲያዊ መፍትሄ መምጣት አለባቸው። ተጨማሪ ጥቃት አያስፈልግም። ከዚህ በኋላ ምንም ሰበብ አያስፈልግም ሲሉ በመግለጫቸው ላይ ጠቅሰዋል። ሌላኛው ጉዳያችን የተፈራ ሆኗል። አብይ ተገደው ወደ ጦርነት ገብተዋል። በዚህም ባልተጠበቀ አቅጣጫ አዲስ ውጊያ ፈንድቷል። በግብጽ የሚዘወረውና በጀነራሉ የሚመራው ጦር ኢትዮጵያ ግዛት ላይ የድሮን ዘመቻ አውጇል። ለጦሩ ቅርበት ያላቸው ድረገጾች ባጋሩት መረጃ ሌሊቱን ከ4 በላይ የድሮንና ሮኬት ጥቃት ተፈጽሟል። ዋና ወታደራዊ ካምፕ የወደመ ሲሆን በርካታ ወታደሮችም ረግፈዋል። የሱዳኑ የእርስ በርስ ጦርነት ወደ ኢትዮጵያ ተስፋፍቷል። የብልጽግናው መንግስት በጦርነቱ በቀጥታ መሳተፍ በመጀመሩ የአልቡርሃን ኃይል ወደ ኢትዮጵያ ድንበር ድሮኖችን እያስወነጨፈ ነው። ለጦሩ ቅርበት ያለው ሱዳን ትሪቡን ዛሬ ይዞት በወጣው መረጃ ደግሞ የአልቡርሃን ጦር ድንበሩ ላይ የድሮን ዘመቻ አውጇል። የሱዳን ሰራዊት በስትራቴጂካዊ ብሉ ናይል ግዛት የድንበር ከተማ በሆነችው ኩርሙክ ላይ የድሮን ጥቃቶችን ማጠናከሩን ሱዳን ትሪቡን ዘግቧል። የወታደራዊ ዘመቻ የተከፈተው ከተማዋን ተቆጣጥሮ ከሚገኘው የፈጣን ድጋፍ ኃይል ወይም RSF እና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ዳግም ለማስመለስ መሆኑ ተገልጿል። ሱዳን ትሪቡን የወታደራዊ ምንጮችን ወቢ በማድረግ እንደዘገበው የሱዳን ጦር በዚህ ሳምንት ውስጥ ብቻ በኩርሙክ
በኩርሙክ ከተማና በዙሪያ መሽገው በሚገኙት የፈጣን ድጋፍ ኃይል SPLMN ታጣቂዎች የመከላከያ ይዞታዎች ላይ ሁለተኛውን የድሮን ጥቃት ሰንዝሯል። ይህች በኢትዮጵያ ድንበር አቅራቢያ የምትገኝ ከተማ ካለፈው መጋቢት ወር ጀምሮ በእነዚህ ጥምር ኃይሎች ቁጥጥር ስር መቆየቷ ይታወሳል። ምንጮቹ አክለው እንደገለጹት በተሰነዘሩት ጥቃቶች ባለቤትነታቸው የጥምረቱ ተዋጊዎች የሆኑ በርካታ ተሽከርካሪዎች ወድመዋል። እንደ ዘገባው ገለጻ በሱዳን የእርስ በርስ ጦርነት ውስጥ አዲስ የውጊያ ግንባር ካለፈው የካቲት ወር ጀምሮ በብሉ ናይል ግዛት ውስጥ ንቁ ሆኖ የቀጠለ ሲሆን የሱዳን መደበኛ ጦር ኃይሎች ኩርሙክን ለመቆጣጠር ከፍተኛ ጥረት በማድረግ ላይ ናቸው። በአሁኑ ወቅትም በከተማዋ ደቡባዊ፣ ምዕራባዊና ሰሜናዊ አቅራቢያዎች ላይ ከባድ ውጊያ እየተካሄደ ይገኛል። የሱዳን ትሪቡን አክለው እንደዘገበው እነዚህ የተቀሰቀሱ ግጭቶች በ10 ሺዎች የሚቆጠሩ ሰላማዊ ዜጎችን ያፈናቀሉ ሲሆን አብዛኞቹ ተፈናቃዮች የብሉ ናይል ዋና ግዛት ከተማ በሆነችው ኤድ ዳማዚን ከተማ በሚገኙ መጠለያ ጣቢያዎች ተሰደዋል። ይህ ሪፖርት የወጣው የሱዳን የእርስ በርስ ግጭት በበርካታ ግንባሮች መስፋቱን በቀጠለበት ወቅት ነው። ማክሰኞ ዕለት የሱዳን ጦር የአየር መከላከያ ክፍሎች በካርቱም ግዛት ሰማይ ላይ ሲበሩ የነበሩ ድሮኖችን አክሽፈዋል። የአካባቢው ነዋሪዎቹም በኦንዱርማንና በሰሜን ካርቱም አካባቢዎች የፍንዳታ ድምጽ መሰማቱን ተናግረዋል ሲሉ የሱዳን ትሪቢዩን ዘግቧል። የዓይን እማኞች ለዜና አውታሩ እንደገለጹት የአየር መከላከያ ሚሳኤሎች በሰሜን ምዕራብ ኦምዱርማንና ከዋና ከተማ በስተምስራቅ በሚገኘው ምስራቅ ናይል አካባቢ ድሮኖችን ሲመክቱ ታይተዋል። ሱዳን ትሪቢዩን የጠቀሳቸው ወታደራዊ ምንጮች በበኩላቸው በሰሜን ምዕራብ ኦምዱርማን የሚገኙ ወታደራዊ ይዞታዎችን ለመምታት የሞከረ የፈጣን ድጋፍ ኃይል ወይም RSF ድሮን ኢላማው ቦታው ሳይደርስ መክሸፉን አስታውቀዋል። እነዚሁ ምንጮች የአየር መከላከያ ስርዓቶች በምስራቅ ናይል አካባቢ በድሮኖች ላይ ተኩስ መክፈታቸውን የገለጹ ሲሆን በዚህ ምንም አይነት የሰው ሕይወት መጥፋት እንዳልተመዘገበ አረጋግጠዋል። ዘገባው እስከተጠናከረበት ጊዜ ድረስ የሱዳን መደበኛ ጦርም ሆነ የፈጣን ድጋፍ ኃይሉ በጉዳዩ ላይ የሰጡት ይፋዊ መግለጫ የለም። ይህ ክስተት የመጣው በሱዳን ያለውን ግጭት ለመቋጨት አዲስ ዲፕሎማዊ ጥረቶች እየተደረጉ ባሉበት ወቅት ነው። በአረብና በአፍሪካ ጉዳዮች ላይ የአሜሪካ ከፍተኛ አማካሪ የሆኑት ማሳድ ቡሎስ በይፋዊ የኤክስ ገጻቸው ባሰፈሩት መግለጫ ከተባበሩት አረብ ኤሚሬትስ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ አብዱላህ ቢን ዛይድ አልናህያን እንዲሁም ከግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ጋር በተናጠል በስልክ መወያየታቸውን አስታውቀዋል። ማሳድ ብሎስ እንደገለጹት በውይይቶቻቸው ወቅት በሱዳን ያለውን ወሳኝ የፖለቲካ መስመር አሁንም ድረስ የቀጠለውን ግጭትና ሰብአዊ ሁኔታዎችን ጨምሮ የሊቢያን አንድነት ለማስጠበቅ የሚደረጉ ጥረቶችና ሌሎች ቀጠናዊ ጉዳዮችን አንስተው መክረዋል። አያይዘውም ወገኖቹ በመላው ቀጠናው ሰላም፣ መረጋጋትና ብልጽግናን ለማስፈን ቀጣይነት ያለው ቅንጅትና ትብብር ማድረግ አስፈላጊ መሆኑን በድጋሜ ማረጋገጣቸውን ገልጸዋል። ይህ የቅርብ ጊዜ ጥቃት የተሰነዘረው የሱዳን ጦር ባለፉት ሳምንታት በብሉ ናይል ግዛት ውስጥ ስኬቶችን ማስመዝገቡን መግለጹን ተከትሎ ነው። የሱዳን ጦር ከፈጣን ድጋፍ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ጥምር ኃይሎች ጋር ለቀናት ያክል ከባድ ውጊያ ካደረገ በኋላ ስትራቴጂካዊቷን የአልካይን ከተማን ዳግም መቆጣጠሩን ይፋ ማድረጉን አዲስ ስታንዳርድ በግንቦት ወር 2018 ዘግቧል። የሱዳን ትሪቢዩን መረጃ እንደሚያመለክተው አልካይሊ ከተማ የብሉ ናይል ግዛት ዋና ከተማ የሆነችውን ኤድ ዳማዚንን ከኩርሙክ ከተማ ጋር የሚያገናኝ ወሳኝ መስመር ላይ የምትገኝ በመሆኑ የሱዳን መደበኛ ጦር ወደ ድንበር ከተማዋ እያደረገ ላለው ወታደራዊ ዘመቻ እጅግ ከፍተኛ ጠቀሜታ አላት። በኩርሙክ ዙሪያ እየተካሄደ ያለው ውጊያ የሱዳን የእርስ በርስ ጦርነት ወደ ጎረቤት ሀገራት ኢትዮጵያ ሊዛመት ይችላል የሚለው ስጋት በእጅጉ እንዲያይል አድርጎታል። ወደ ሌላኛው መረጃችን ስናልፍ ጠቅላይ ሚኒስትር አብይ አህመድ ስራቸውን በቶሎ ጀምረዋል። የመጀመሪያ ዙር የምርጫ ውጤት ይፋ በተደረገ ማግስት አደገኛና ከባባድ ሹምሽሮችን ጀምረዋል። ጠቅላይ ሚኒስትሩ አሁን ላይ በዋናነት የክልል ፕሬዝዳንቶች ላይ ያነጣጠረ ሹምሽር ሊያደርጉ መሆኑን ለብልጽግና ፓርቲ ቅርበት ያላቸው ምንጮች ዘግበዋል። በተለይም ከጊዜ ወደ ጊዜ የአማራ ክልል ከብልጽግና እጅ እየወጣ በመሆኑ በአማራ ክልል አመራሮች ላይ ያነጣጠረ አዲስ ስልጣን እንደሚሰጡ ታውቋል። መረጃዎች እንዳመላከቱት ከስልጣን ከሚነሱት የክልል ፕሬዝዳንቶች መካከል የሲዳማ ክልል አስተዳዳሪ አንዱ ናቸው። ኢትዮጵያ የፖለቲካ ታሪክ በሪፈረንደም ራስን በራስ ማስተዳደር የቻለው ሲዳማ ክልል ከ7 ዓመታት በኋላ አዲስ ፕሬዝዳንት ለመቀበል ተዘጋጅታለች። በክልሉ በተለይም ከ2 ዓመታት ወዲህ ሲብላላ የቆየው የአመራር ሽግሽግ ጭምጭምታ በአሁኑ ጊዜ አጠቃላይ የክልሉን የፖለቲካ መዋቅር ወደማይመለስ አዲስ ምዕራፍ ሊያሸጋግረው እንደሚችል እየተገለጸ ነው። ክልሉ ከተዋቀረ ጊዜ ጀምሮ ክልሉን እየመሩ የሚገኙት አቶ ደስታ ሌዳሞ የስልጣን ዘመናቸው ማብቂያ መቃረቡ ተሰምቷል። አቶ ደስታ ከክልሉ ሕዝብና የፌዴራሉ መንግስት ዘንድ መተማመን እንደሌላቸው በተለያዩ ጊዜያት ይነገራል። ጠቅላይ ሚኒስትሩ ከምርጫ በኋላ አዲስ ለውጥ እንደሚኖርና በህዝብና በመንግስት መካከል መተማመን እንዳይኖር ያደረጉ አመራሮች ከስልጣን እንደሚነሱ በተናገሩት መሰረት ከኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጨምሮ ከክልል እስከ ፌዴራል የስልጣን ሽግሽግ እንደሚኖር ታውቋል። አቶ ደስታ ሌዳሞ በክልሉ መካከል መተማመን እንዳይኖር ምሁራንን ማሳደድ፣ አቅም የሌላቸው
የፈለጋቸውን በመሾም በሙስናና በጎሳ ፖለቲካ ስማቸው በስፋት ሲነሳና በተለያየ ጊዜ ክሶች እስከ ጠቅላይ ሚኒስትሩ ደርሶ ከስልጣን ለማንሳት ምርጫ በመቃረቡ እንደቀሩ ይታወቃል። ህዝቡ እንደማይፈልጋቸው በተለያየ አጋጣሚ በአደባባይ ሲገልጹ የቆዩት አቶ ደስታ በቅርቡ የሲዳማ ዘመን መለወጫ ፍቺ ጨምበላላ በዓል ላይ አይዴ ጨምበላላ ብለው ህዝቡ ዝብ በማለት እንዲሁም ጠቅላይ ሚኒስትሩ በተገኙበት 85ኛው ልዩ ዘመቻዎች እዝ ክብረ በዓልና በቅርቡ የብልጽግና ፓርቲ የምረጡኝ ቅስቀሳ ላይ እሳቸው ንግግር ለማድረግ ሲነሱ ህዝቡ ተነስቶ መሄዳቸው ይታወሳል። ርዕሰ መስተዳደሩ ከስልጣን ሲነሱ የሚሉ የፖለቲካ ግምቶችና በመትካቸው የቀድሞ የሐዋሳ ከተማ ከንቲባ የነበሩት ረዳት ፕሮፌሰር ጸጋዬ ቱኬ በቀዳሚነት ሲቀመጥ ዶክተር ሽፈራው ሽጉጤ፣ አቶ ጥራቱ በየነ ፕሬዝዳንት ሊደረጉ ይችላሉ የሚሉ መላምቶች በሰፊው እየተነሳ ነው። ክቡራትና ክቡራን የአዲስ ፖስት ቤተሰቦቻችን መረጃዎቻችንን ያዳመጣችሁትን ይመስል ነበር። ስላዳመጣችሁን እናመሰግናለን።